ለጊዜያዊ ስሜቱ ሊሆን ይችላል ፍላጎቱ አላማው የፈለገሽኗል በምንድነው ማወቅ የምትችይው እንደዚህ አይነት ወንድ ላይ ምን አይነት ምልክት ነው የሚታየው የሚለው ነው በዛሬ ቪዲዮአችን ላይ የምናወራው ስናፈቅር ወይም የፍቅር መጀመሪያው ስቴፕ ላይ ብዙ ነገር እንዘነጋለን ስፔሻሊ እኛ ስህተት የምንሰራው እዛች ስቴፕ ላይ ነው እንደወደድናቸው ካወቁ ደግሞ በደንብ ይጠቀሙበታል ጥቅመኛ ወንዶች ስለዚህ ለሱ የሚመታውን ልብሽን ለጊዜው ምን ታደርጊዋለሽ ታሳርፊዋለሽ በመሰረቱ ትልቁና ዋንኛው ምልክት ከራስሽ ከልብሽ የሚመነጭ ነው ይሄ ልጅ የሚፈልግሽ ለጊዜው ነው ይሄ ልጅ ሲሪየስ አይደለም ባንቺ ጉዳይ የሚያደርጋቸው ነገሮች በሙሉ የጥቅም ናቸው የሚል መልእክት ከልብሽ ከውስጥ ይመጣል ኢንቱዊሽንሽ አይዋሽሽም ነገር ግን እሱን እንዳንሰማ የሚያደርገን አምነን ራሳችንን እንዳንቀበል የሚያደርገን ከነሱ የሚመጣ ፔንኪለር አለ አልፎ አልፎ በቃ ከዚህ በኋላ ስትይ ከዚህ በኋላማ ይቅርብኝ አረ ይሄ ልጅ ለጊዜው ነው የሚፈልገኝ ለምን የሱ መጠቀሚያ መሆን አለብኝ በቃ ለነቃ ይገባኝ ይሄ አይገባኝም ብለሽ ልክ ስትወስኚ እንደ መድኃኒት የሚሰጥ ፍቅር አለ ሃይ እንድንሆን ይንከባከብሻል ይጠብቅሻል የምትፈልጊውን መስማት የምትፈልጊውን ይነግርሻል ምናምን በዛ ምን ታደርጊያለሽ ከእንደገና ማራዘሚያ ጊዜ ትሰጪዋለሽ እያልሽ ትገፊያለሽ እንጂ የምትቀይሪው ነገር እንደሌለ ስቲል ታውቂያለሽ ነገር ግን በእርግጠኝነት ይሄ ልጅ አይሆነኝም የሚፈልገኝ ለዚህ ነገር ነው ይሄ ደግሞ የጥቅም ነው ወይ ለጊዜያዊ ስሜት ነው የሚለውን የሚያረጋግጥልሽን መቀየር እንደማትችው ምንም አይነት ተስፋ እንደሌለው ዛሬ ማነሳቸው ነገሮች የሚያደርግ ከሆነ የምትወጂው ወንድ የግዴታ ልትወስኝ ይገባል ምክንያቱም እግራችን ራሱ ካላራመደን ካልጠቀመን ምን ያደርጋል ይቆረጣል አይንሽን ልትከፍቺ ይገባል ከሱ ጋር ሆነሽ የምታባክኙ ጊዜ ይመስለናል መልሰን ህይወታችን ውስጥ የማናገኘው ጊዜ ያለን የሚመስለን ውድ ነገር ጊዜ ነው እሱን ወጣትነትሽን እንዳታባክኝ ስፔሻሊ ሜንታል ሄልዝሽን አይንሽን ልከፍቺ ይገባል እነዚህን ዛሬን የማነሳቸው ምልክቶች አንድ ወንድ ልጅ ላይ ካየሽ በእርግጠኝነት ነው የምነግርሽ ለጊዜያዊ ነገር ብቻ ነው የፈለገሽ ሃይ እንዴት ናችሁ ለማታቆኝ ወዲት ነው የምባለው እንኳን ደህና መጣችሁ ዶዳውስ እዚህ ቻናል ላይ እንደምታውቁት ስለ ወንዶች እናወራለን ከነሱ ጋር የምንገባበትን የፍቅር ህይወት ቀላል ስለምናደርግበትም ሀሳቦችን እናነሳለን ታዲያ ይህን ቻናል ሰብስክራይብ ያላደረጋችሁ ልጆች ባካችሁ ሰብስክራይብ የሚለውን በተን ተጫኑ አብራችሁ ታዲያ ደወል ምልክቷን መጫን እንዳይረሳ ለብዙ ቶታችን ይደርስልናል እንዲሁም እሱ ራሱ ዩቲዩብ ስለሚወደው ምን ያደርግልናል ለሌሎች በደንብ ያስተዋውቅልናል አብራችሁን ቆዩ አንደኛ የሚሰጥሽ ወይም የሚያሳይሽ ነገሮች ቀጣይነት የላቸውም መጠናቸውም አይነታቸውም ስሜታቸው በፍጹም ተመሳሳይ አይደለም አንዳንዴ በጣም ቀዝቃዛ ይሆናሉ አንዳንዴ በጣም ኬር የሚያረግልሽ በጣም የሚወድሽ አይነት ካራክተር ይዞ ይመጣል እንዳልነው ማለት ነው በቃ ቴምፖራሪ የሆነ ግንኙነት ውስጥ እንዳለን ትልቁ ማሳያ የሆነ ቀን ይበርደናል የሆነ ቀን ይከፋናል የሆነ ቀን ደስተኞች ነን ምክንያቱም እንደሚሰጠን ነገር ስለሆነ እንደሚንከባከቡን እንደሚያሳዩን ነገር ነው የምንሆነው አንድ ወንድ ልጅ ግን ባንቺ ጉዳይ ሲሪየስ ከሆነ ከልቡ ከሆነ ፍቅሩ ወደፊት ከሆነ የሚያስበው ለሚሰጥሽ ነገር ለሚያሳይሽ ነገር ለሚንከባከብሽ ነገር ለእያንዳንዱ ነገር ምን አለው ማለት ነው በስነ ስርዓትና ቀጣይነት ባለው እንዲሰማሽ እስኪያደርግ ድረስ ጥፍት ከዛ ደግሞ በቃ ጠፍቷል ብለሽ ወደ ራስሽ ልክ ስትመለሽ ደግሞ ጓዙን ጥቅልል አድርጎ መጥቶ ፍቅር ስላለብን ምን እንላለን ፍቃድ እንሰጣለን ቀለል አድርገን እናያለን ከመጣ አብሮኝ ከሆነ ይቅርታ ከጠየቀኝ አብሬው በሆንስ የሚል ሐሳብ ይመጣል ፑሽ የሚያደርጉን በርግጥ ያ ነው ትልቁ ፈተናችን ግን ቆንጂት እስከ መቼ የሚለው ድረስ መመለስ አለበት አይደለ እስከ መቼ አንዴ እየቀዘቀዘ አንዴ እየመጣ አንዴ እየሄደ አንዳንዴ ሃይ ያደረገሽ አንዳንዴ ደግሞ ዲፕሬሽን ውስጥ እስክትገቢ ድረስ እሱን እየፈለግሽ ትቆያለሽ ወይ ነው ትልቁ ማሳያቸው ይሄ ነው አለ ስትዩ የለም ስትዩ ይኖራል በቃ ከዚህ በኋላማ እንደዚህ አድርጎኝ ከዚህ በኋላ አልፈልግም ስትዩ እንደ ንግስት ይንከባከብሻል ከፍ ያደርግሻል በቃ አብረሹ እንዳለሽ እንዲሰማሽ ያደርጋል ፍቅረኛ ረጅም ዓመት የቆየሽ አይነት ፍቅረኛ ወንዶች እንዲሰማሽ ያደርጋል ብዙዎቻችን በእንደዚህ አይነት ግንኙነት ውስጥ በዚህ ሰዓት ውስጥ ራሱ አለን ነገር ግን እኛ ሴቶች ነን ክብራችን የመጀመሪያ ጌጣችን ነው ሁለተኛው ጊዜያችን የማይደገም ነው ሶስተኛው ደግሞ ምንድነው እዚህ ግንኙነት ውስጥ ምን እያጣው ነው ምን አገኘው የሚለው ነገር መመለስ መቻል አለበት ከሱ ጋር መሆንን በመረጥሽ ቁጥር የሚያመልጡሽ እድሎች አሉ ሲሪየስ የሆኑ ለቁም ነገር የሚያዩሽን ማየት እንዳትችይ ያደርጋል ቀዝቃዛ
ሞቃት ሄድ መለስ ቋሚ ያልሆነ ቀጣይነት የሌለው የሚጠፋ የሚበራ አይነት ስሜት እንዲሰማሽ ካረገ የሚሰጥሽም የሚያሳይሽም ነገሮች በእነዚህ ውስጥ የታጀበ ከሆነ ለጊዜ እንደፈለገሽ ትልቁ ማሳያ ነው። ሁለተኛ ለጊዜያዊ የፈለገሽ ወንድ ጋር በትልቁ የሚታየው ምልክት ወይም የምታይበት ነገር ግንኙነታችሁን ሲደብቅ ነው። ግንኙነቱን አንድ ወንድ ልጅ ከአንድ ሴት ጋር ያለውን ግንኙነት መደበቅ ከፈለገ ወይም የሚደብቅ ከሆነ የመጀመሪያው ያፍርበታል። ሁለተኛው ደግሞ በግልጽ ይሄንን ግንኙነት ካወጣ ሌላ ቦታ ሄዶ እንዳንቺ ከአንቺ ጋር የሚጫወተውን ጨዋታ እንዳይጫወት ያደርገዋል፣ ወይም ሌላ ህይወት የለውም ማለት ነው። ከደበቀ ግን እንዳንቺ ሌላ ሴቶችም ህይወት ውስጥ አለበት። ሌላኛው ደግሞ ካሳወቀሽ ወይም ኦፊሻል ከሆነ ሲሪየስ ነው ማለት ነው። ይቀጥላል ግንኙነቱ፣ ለቁም ነገር ይበቃል። ጓደኛውን ኢቭን ቤተሰቡን ባያስተዋውቅሽ ጓደኞቹ ስላንቺ ያውቃሉ። ወንድ ልጅ ስላንቺ ሲሪየስ ከሆነ ሲያስተዋውቅሽ ደግሞ ጀስት ዝም ብሎ በስምሽ አይደለም፣ ፍቅረኛው እንደሆንሽ ነግሮ ያስተዋውቅሻል። ሌላ ትልቁ ማሳያ ነው። ሰዎች የሚያውቁት ግንኙነት ውስጥ ብትሆኑ ወይም መደበቅ የማትችሉት አይነት እንኳን ሲቹዌሽን ውስጥ ብትሆኑ ምንድን ነው ከጓደኞቹ አያልፍም። ከጓደኞቹ ፊት ራሱ የሚሰጥሽ ቦታ የሚያናግርሽ ሁኔታ እንደ ፍቅረኛ እንደሚያከብራት ትልቅ ቦታ እንደሰጣት ሴት አይደለም፣ ግልጽ ያደርግልሻል። ሁሌም እንድትገናኙ የሚፈልገው ለብቻችሁ የሚያገኝሽ በጣም በድብቅ አንዳንዴ ደግሞ ለማንም እንዳትናገሪ ግንኙነታችን በእኛ መሀል እናድርግ የሚሉ ቃላቶችንም ይጠቀማል። አንቺንም ግንኙነታችሁንም ፍቅራችሁንም የእሱ እንኳን ፍቅር የለበትም መደበቅ ከፈለገ ሊያስተዋውቅሽ ካልፈለገ በሰዎች ፊት እጅሽን ሊይዝሽ ካልፈለገ በሰዎች ፊት ሊያከብርሽ ካልፈለገ ፍቅረኛዬ ናት የሚለውን ታይትል መጠቀም ካልፈለገ ለጊዜያዊ ነገር ብቻ እንዳለሽ ህይወት ውስጥ ልታቂና ልትቀበይ ይገባል። ለዚህ ምንም አይነት ማስተባበያ አይገኝለትም። ፍቃደኛ ሆነሽ በእርግጥ አብረሹ ያለሽ ነገር ግን ስለምታጫቸው ነገሮች ነገ ስለሚሰማሽ ስሜት ቆም ብለሽ አስቢ። አንቺ ያላከበርሽውን ማንነት፣ አንቺ ያላከበርሽውን ገላ፣ አንቺ ያላከበርሽውን ጊዜሽን ማንም ሊያከብርልሽ አይችልም። አስቢበት። ሶስተኛው አንድ ወንድ ልጅ ለጊዜያዊ ነገር ብቻ ወይም በጊዜያዊነት ህይወት ውስጥ እንዳለሽ በትልቁ የምታቂበት መንገድ የወደፊት የሚባል ነገር የለም እሱ ጋር። ወይም ወደፊት ስለ ወደፊታችሁ ወይም ፊቸራችሁን ማውራት ስትፈልጊ ሊሆን ይችላል። መወራት ሲኖርበት ማውራት አይፈልግም። ወሬውን ወደ ቀልድ ይቀይረዋል። ጫና አርገሽ ደግሞ ስታወሪው የሚመልስልሽ መልሶች ወይም በሌላ ጊዜም ሊሆን ይችላል በሲሪየስ እንዳታይ ግንኙነቱን እሱንም በሲሪየስ እንዳታይ የሚያወራልሽ ወሬ በትዳር እንደማያምን በፍቅር ግንኙነት በጣም የሆኑ ሰዎች አብረው የቆዩ ምናምን ደስ አይሉም ሲባል ምን ነው ደስ የሚለው ምናምን ብሎ ያጣጥላል። ልጆች እንደማይወድ ይነግሩሻል። ጀነራሊ በሪሌሽንሽፕ በትዳር በሚባሉ ነገሮች ላይ እምነት እንደሌለው እንደማይፈልግ ይነግርሻል። ያ ማለት አይፈልግም ማለት አይደለም። ላንቺ እኔ አብሬሽ ያለሁት ለሌላ ጉዳይ ነው፣ እንደዚህ አይነት ነገሮችን አታስብ እያለሽ ነው። ይሄንን መስማት ካልፈለግሽ፣ ይሄንን ማመን ካልፈለግሽ ነገ የሚመጣብሽ ጉዳት ግልጽ ነው ማለት ነው። ጊዜሽን አቃጥለሽ ትወጫለሽ። ሌላም ነገር በእርግጠኝነት እሱ የሚጠቀመው ነገር አለ። እሱንም ሰተሽ ነው አባክነሽ ነው የምትወጪው። ስለዚህ በሚያወራቸው ነገሮች ሊሆን ይችላል። ስትጠይቂው ለሚመልስልሽ መልስ ሊሆን ይችላል። ሌላ ሰዎች ያላቸውን በጣም ሲሪየስ የሆነ ሪሌሽንሽፕ ሲያጣጥል ካየሽ ነገ የሚባል ነገር ከሱ ጋር እንደሌለሽ ማወቅ መቻል አለብሽ። አንድ ወንድ ልጅ አንድን ሴት ከልቡ ካፈቀራት ከወደዳት ወደፊት የሚያስባት ከሆነ አይነካትም። ለመንካት ይፈራል። ስለ ሴክስ ራሱ አያወራም። ያሳጣኛል እሷን ብሎ የሚያስባቸውን ነገሮች በሙሉ ጥንቅቅ ብሎ ነው የሚያደርጋቸው። በጣም ነው የሚያከብራት። ነርቨስ ራሱ ስለ ወደፊት ሲያወራ ምን አይነት ሰርግ እንደሚኖሩ፣ ምን አይነት ቀለበት እንደሚያደርግ፣ ልጆች እንዴት እንደሚወድ፣ በትዳር እንደሚያምን ነው የሚያወራላት። ተቃራኒው እየደረሰሽ ከሆነ ያለሽበት ሲቹዌሽን እንወያይ ብለሽ እንኳን አንቺ ስታወሪ ቀልድ ፌዝ ከሆነ አይንሽን ክፈቺ። ይሄንን ማመን ይሄን መቀበል በቻይናኛ የሚነገርሽን እውነታ የያዘ መልእክት ማመን ከከበደሽ አንቺና አንቺ ብቻ ነሽ የምትጎጂው። ለእንደዚህ አይነት ሰው የትኛውም ጊዜሽ የትኛውም ውበትሽ ወይም ለሱ የምትሰጪው ነገር አይገባውም። አለቀ። አራተኛው በጣም ግልጽ የሆነ አንቺና እሱ መሀል ያለው ግንኙነት ጊዜያዊ ነገር ላይ እንደተመሰረተ የምታውቂው እሱ ሲፈልግ እሱ ሲያምንበትና እሱን ሲያሳምነው ነው ሁለታችሁ የምትገናኙት፣ በአካል የምትገናኙት፣ በስልክ የምታወሩት። በስልክ ራሱ ስታወሩ ነፃነቱ ይነግርሻል።
ህይወት ውስጥ ቦታ የተሰጠሽ የምትከበሪና የምትወደጂ ቅድሚያ የተሰጠሽ ሴት ብትሆኚ ስታወሪ የሚሰማሽ ነፃነት ራስሽን ለመሆን በማንኛውም ሰዓት ስልክሽን አንስተሽ ደውለሽ እንገናኝ ማለት የምትችይ ላይክ ፈልጋለሁ ናፍቀኸኛል የሚለውን የፍቅር ቃላት መጠቀም የምትችይበት ስፍራሽ ነው የሚሆነው አንድ ወንድ ልጅ። ነገር ግን እነዚህን ለማድረግ የምትቸገሪ ከሆነ እነዚህን ማድረግ እንደማትችይ የሚሰማሽ ከሆነ ከዛኛው ሳይድ የተዘጋ ወይም ብሎክ የተደረገ ነገር አለ ማለት ነው። በቃ ግልጽ የሆነ እሱ ሲፈልግ እንዳልኳችሁ እሱ ሲመቸውና ከአንቺ የሚፈልገውን ነገር የሚቀበል ሰዓት ዘንጦ አምሮበት ፍቅረኛው ጋር የሚሄድ አበባ ይዞ ሊመጣ ይችላል። ውድ ነገር ይዞ ሊመጣ ይችላል። ሊያገኝሽ ከአንድ ቀን በፊት የሚያወራሽ ወሬ ይቀየራል። በቃ ጉዝጉዝ ይልልሻል። ልብሽን ምን ያደርገዋል? ስስ ያደርገዋል። መልሶ እንደሚያገኝሽ ስለሚያውቅ በየትኛው መንገድ እንደሚገባበት ያውቃል። ታዲያ እሱ ላይ አናተኩር። በቃ እሱ ስለሚሰጥሽ ፔንኪለር፣ እሱ ስለሚያደርጋቸው ነገሮች አናተኩር። አንቺ ግን ምን እየተሰማሽ ነው? እሱን በፈለግሽ ሰዓት ታገኛለሽ፣ የፈለግሽውን ትጠይቂያለሽ፣ የፈለግሽውን ታወሪያለሽ። በሄደሽ ሰፕራይዝ ሳትነግሪው ልታገኙ ትሄጃለሽ። አድራሻውን ታውቂያለሽ፣ ስራውን ታውቂያለሽ፣ ሙሉ ስሙን ታውቂዋለሽ። እስቲ እነዚህ ነገሮች ውስጥ የተመለሱ ናቸው። እነዚህንስ መልሰሽ እስቲል በኩራት ፍቅረኛ ሄዶ ብለሽ ለጓደኞችሽ መናገር ትችያለሽ፣ ማውራት ትችያለሽ፣ ልታስተዋውቂው ትችያለሽ። እነዚህን ጥያቄዎችሽን አትመልሽ። ምክንያቱም ከአንድ ሳይድ ነው ፍቅር ያለው። የሚጎዳው ሳይድ፣ ጥቅም የሚሰጠው ሳይድ ጋር ብቻ ነው ፍቅር ያለው። ያኛው ተጠቃሚው የሚፈልጋት ነገርን በሚቀበልበት ሰዓት ነው እንደ ፍቅረኛ እዛ ሰው ህይወት ውስጥ እንዳለ ሪሌሽንሽፕ ውስጥ እንዳለ አክት የሚያደርገው። ያ ትልቁ ብሎኬት ነው። በቃ አልፈሽ እንዳገብ የሚያስርሽ። ምክንያቱም ኮስተር ይልብሻል። ልታደርጊም ስትሞክሪ ብሎክ ነው የሚያደርገው። ስልክሽን አይመልስም። ለምን እንደዚህ ያወራች አይነት ነገር ነው። በቃ ጸጥ ነው። ዝምታን ነው የሚመርጠው። ዲስታንስን ይመርጣል። በቀላሉ ሲወድሽ ሲያፈቅርሽ ነፃ እንድትሆኝ ያረግሻል። ወንድ ልጅ ፍሪ እንድትሆኝ እንደሆነ ፑሽ ያረግሻል። ለምን አደረግኝ ቴክስት አትፈልጊኝም እኔ ብቻ ነኝ ወይ ምናምን የሚሉ ነገሮች ፕላን ማድረገው ላገኝሽ የምፈልገው እንዲህ ማድረገው እያለ ደግሞ ይጠይቅሻል። ይሄኛው ግን ከአንቺ እንዲመጣም አይፈልግም። እንደዚህ አይነት ፖዚሽን ላይ ካለሽ ግልጹ ምልክት ነው ለጊዜ እንደተፈለግሽ። አምስተኛውና የመጨረሻው እስካሁን ያነሳናቸውን ነጥቦች በደንብ የሚያጠናክርልን አንድ ወንድ ልጅ ህይወት ስለ ጊዜ እንዳለሽ ወይም ግንኙነታችሁ ሲሪየስ እንዳልሆነ በግልጽ የሚያሳይሽ ነገር ሰፈር ማድረግሽ ነው። በቃ አንደኛ ነገር ስለሱ በቂ ነገር አይነግርሽም። ሁሌ ሚስጥራዊ ነው፣ እንድታቂም አይፈቅድልሽም። በጣም ግልጽ የሆነ ነገር ማለት ነው። ምክንያቱም ደግሞ ምን ያደርጋል? ስለኔ ባወቀሽ ቁጥር እኔ ደካማ ይሆናል። በቃ ደካማ ጎኑ እንደሆንሽ እንዲያስብ አይፈልግ። ሲያፈቅርሽ ብቻ ነው ድክመቱን የሚያሳይሽ፣ ደካማ ጎኑ የሚያሳይሽ፣ በአንቺ ፊት ደካማ ቢሆን ደጋፊ እንደሆንሽ የሚያምነው። ነገር ግን ምን ያደርጋል? ያንን ፓርት ቁልፍ ነው የሚያደርገው። አያዳምጥሽም። ፍላጎትሽን፣ ባውንደሪሽን፣ ማንሽ ምንድነሽ የሚለውን መንገር እንኳን ብትፈልጊ ጆሮ አይሰጥሽም። በዛ ላይ ደግሞ የነገርሽውንም የሚያውቀውንም ነገር ላያስታውስ ይችላል። ምናልባት በጣም የሚፈልገው ነገር ካለ መቀባበል ምናምን፣ በተለይ በገንዘብ ዙሪያ በሌላ ነገር ምናምን የሚቀባበልሽ ነገር ከሆነ የልደት ቀንሽን አይረሳም። ያችን ቀን ጠብቆ ሊያከብርልሽ ይችላል። በጣም ቺፕ የሆነ ስጦታ ሰጥቶ ብቻ አንቺ ትኩረት የምታደርጊው የሰጠሽ ትኩረት ላይ ስለሆነ ብዙም ባያዝድ አያደርግሽም። ነገር ግን እስቲል ሙሉ እንዳልሆነ የሚነግርሽ ነገር አለ። አንድ ወንድ ልጅ ቦይፍሬንዷ ነኝ ብሎ ካሰበ፣ ፍቅረኛዋ ነኝ ብሎ ካመነ፣ ፍቅር ከያዘው ላንቺ ለሚያደርገው፣ ላንቺ ለሚሰጠው፣ ከአንቺ ጋር ለሚሆነው በአጠቃላይ ነው የሚልሽ። ሙሉ ዓለሙን ይሰጥሻል። የሚገርም ኢነርጂ ያለው ሲያፈቅር ያንን ኢነርጂውን ያለ የሌለውን ሰርቶ እንኳን ሊቀበልሽ፣ እንኳን አምጪ ሊልሽ፣ እንደዚህ አድርጊ ሊልሽ፣ እንደዚህ እናድርግ ሊልሽ በፍጹም አሁን እንዳለ እኛ የምናስባቸው ሴክስ ሊሆን ይችላል፣ ብር ሊሆን ይችላል፣ መታየት አብሮ ሊሆን ይችላል፣ ለሆነ ነገር ሊሆን ይችላል። እነዛን ነገሮች በሙሉ የሚቀበልሽ ፍቃድ ሰጥቶ ነው እና ያንን ነገር አትከለኪው። ይኸውላችሁ የሚጠይቅሽን መመለስ ሊሆን ይችላል፣ መስጠት ሊሆን ይችላል፣ ማድረግ ሊሆን ይችላል። ፍቃድ ሁሌም አንቺ ጋር አለ። እምቢ የሚል ቃል አትጠቀሚም። ሌላ ትልቁ ማሳያ ማለት ነው። ከራስሽም እምቢ የሚለውን ቃል እንዳትጠቀሚ የሚያደርግሽ እምቢ ካልሽው እንደሚሄድ ታውቂያለሽ። ምክንያቱም እሺ በሚለው ቃልሽ ወይም ስለተፈቀደለት እዛ እንዳለ ታውቂዋለሽ። ስለዚህ ሴት ልጅ የሚያፈቅራት ወንድና የምታፈቅረው ወንድ ኦር ተከባብረው ያሉ ትክክለኛ ጤነኛ ሪሌሽንሺፕ ውስጥ ያሉ ሰዎች ኖ የሚለውን ቃል የመጠቀም መብት አላቸው። አልሰጥም፣ አላደርግም፣ አልችልም ስላልሽው ትቶሽ የሚሄድ አፍቃሪ የለም። እዛው የሚቆየ እንጂ አይንሽን ክፈች። እምቢ ማለት ማትችይ ከሆነ አንቺ ሁሉን ትፈቅጃለሽ። እሱን ግን መጠየቅ እንኳን የምትፈሪ ከሆነ ለጊዜያዊ ስሜት እንዳለሽ አብረሹ ወቂ።
ሀሳቤን ከወደዳችሁት ካመናችሁትና ከተቀበላችሁት ለእኔ በላይ ለሌሎች ይጠቅማል ካላችሁ ሼር አድርጉ። እኔ የታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ነው።